ዓለም አቀፍ ውጥረት ወደማይታሰብበት አደገኛ ደረጃ ላይ ደርሷል። አሜሪካ በሁለት የተለያዩ አቅጣጫዎች የፈጠረችው እሳት ደግሞ መላው መካከለኛው ምስራቅና የአፍሪካ ቀንድን ሊያናጋው ተዘጋጅቷል። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች እንኳን በሰላም መጣችሁ። በየቀኑ አዳዲስ ትኩስና አሳሳቢ ዓለም አቀፍ መረጃዎች እንዲደርሳችሁ አሁኑኑ ቻናሉን ሰብስክራይብ እያደርጉ እያለን የደውል ምልክቷን በመጫን ቤተሰብ ይሁኑ። ከመጀመሪያውና እጅግ አሳሳቢ ከሆነው የዜና መረጃችን ስንጀምር የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እጅግ በጣም ጠንካራ አስፈሪና አደገኛ የሆነ ማስጠንቀቂያን አስተላልፈዋል። ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ሰፊ ቃለ መጠይቅ አሜሪካ በኢራን ላይ የማይቀመስ ከባድ አደብ የማስተማሪያ ጥቃት እንሰረዝራለን ሲሉ በይፋ ዝተዋል። ይህ የፕሬዝዳንቱ ንግግር በዓለም አቀፍ ደረጃ ትልቅ ድንጋጤን ፈጥሯል። ይህ የፕሬዝዳንቱ ጠንካራና ያልተጠበቀ ዛቻ የመጣው በዮርዳኖስ በሚገኙ የአሜሪካ ኃይሎች ላይ የተቃጣውን ያልተጠበቀ የኢራን የባሊስቲክ ሚሳይል ጥቃት ተከትሎ ነው። ትራምፕ በቃለ መጠይቃቸው ወቅት ይህንን የኢራን የባሊስቲክ ሚሳይል ጥቃት አጥብቀው የኮነኑ ሲሆን አሜሪካ ለዚህ ድርጊት እጅግ በኃይል የተሞላ ምላሽ እንደምትሰጥና ኢራንን በፍጹም የማትረሳውን አደብ እንደሚያስተምሯት አረጋግጠዋል። ፕሬዝዳንቱ በሰጡት በዚህ ጠንካራ መግለጫ የአሜሪካ አየር መከላከያ ኃይሎች በወቅቱ የነበራቸውን አስቸጋሪ ሁኔታ አብራርተዋል። ኢራን የተኮሰቻቸው ሚሳይሎችን ለማክሸፍ የአሜሪካ አየር መከላከያ ኃይሎች የነበራቸው ጊዜ ጥቂት ደቂቃዎች ብቻ እንደነበረ ገልጸዋል። ነገር ግን የአሜሪካ የጦር ኃይሎች በቅጽበት ባደረጉት እጅግ የላቀ ቅንጅት የተኩሱን የባለስቲክ ሚሳይሎች በሙሉ አየር ላይ ማክሸፍ መቻላቸውን አድንቀዋል። ይህ ክስተት የአሜሪካን የአየር የመከላከያ ብቃት ያሳየ ቢሆንም የትራምፕ ምላሽ ግን ነገሩ በዚህ እንደማያበቃ የሚያረጋግጥ ነው። በተጨማሪም ትራምፕ ሌሊቱን ከአሜሪካና ከሳውዲ አረቢያ ጋር በመቀናጀት የተፈጸመውን ወታደራዊ እርምጃ ይፋ አድርገዋል። በኢራቅ በሚገኙ የኢራን ድጋፍ በሚደረግላቸው የሺአ ታጣቂዎች ላይ የተፈጸመው ይህ ከፍተኛ የአየር ጥቃት ከኢራቅ መንግስት ጋር በሙሉ ስምምነትና ቅንጅት የተካሄደ መሆኑን ፕሬዝዳንቱ ጨምረው ገልጿል። ይህ እርምጃ አሜሪካ በአካባቢው ያለውን የኢራን ተጽዕኖ ለመቀነስ የጀመረችው ትልቅ የዘመቻ አካል እንደሆነም ይነገራል። ይህ በእንዲህ እንዳለ አሜሪካ በኢራን ላይ ይህንን የጦርነት ዛቻና ማስጠንቀቂያ ስታስተላልፍ፣ በሌላ በኩል ደግሞ ከአሜሪካ ወታደራዊ ድርጅቶች ጋር የተያያዘ ሌላ እጅግ አስደናቂ መረጃ ይፋ ሆኗል። የተባበሩት መንግስታት ድርጅት ባለሙያዎች በሚስጥር ባዘጋጁት ረቂቅ ሪፖርት ከአሜሪካ ወታደራዊ ድርጅት ጋር ግንኙነት ያላቸው አውሮፕላኖች ለሱዳኑ ፈጥኖ ደራሽ ኃይል ወይም አርኤስኤፍ ድሮኖችና የጦር መሳሪያዎች ሲያጓጉዙ ተደርሶባቸዋል። ይህ ምስጢር እንዴት ሊወጣ ቻለ? የተመድ ባለሙያዎች ሪፖርት እንደሚያመላክተው የቀድሞ የአሜሪካ ልዩ ኃይል አባል ከሆኑት ስቲቨን ቫውሊስ ጋር የተያያዙ እነዚህ አውሮፕላኖች ከቻድ ተነስተው በሱዳን ኒያላ ከተማ በምሽት ምስጢራዊ በረራዎችን ሲያደርጉ ነበር የተያዙት። እነዚህ አውሮፕላኖች በምሽት ሽፋን የሚያደርጉት በረራ ለአርኤስኤፍ ኃይሎች ዘመናዊ ድሮኖችና ልዩ ልዩ የጦር መሳሪያዎችን ለማቅረብ እንደነበረ ባለሙያዎች አረጋግጠዋል። በጎርጎሮሲያኑ ዘመን አቆጣጠር በ2023 ከተቀሰቀሰ ወዲህ በመቶ ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈና በሚሊዮኖች የሚቆጠሩ ከቀያቸው ያፈናቀለው የሱዳን አውዳሚ ጦርነት አሁን ደግሞ የውጭ ሀገር ህገወጥ የጦር መሳሪያ ዝውውር ዋና ማዕከል መሆኑ ይህ መረጃ በግልጽ ያሳያል። በተመድ ባለሙያዎች ተዘጋጅቶ የፊታችን መስከረም ወር በይፋ ይወጣል ተብሎ የሚጠበቀው ይህ ሙሉ ሪፖርት በዳርፉር የተፈጸሙ ተጨማሪ አሰቃቂ ድርጊቶችና ከጀርባ ያሉ የጦር መሳሪያ አቅራቢዎችን በይፋ ያሳያል ተብሎም ይጠበቃል። ይህም የአሜሪካ ወታደራዊ ድርጅቶች አባል የነበሩ ግለሰቦች በጉዳዩ ላይ ያላቸውን እጅግ በግልጽ የሚያጋልጥ ይሆናል። ይህ የሁለቱም ክስተቶች መደራረብ የዓለም አቀፉን የደህንነት ስጋት ወደ ላቀ ደረጃ አሸጋግሮታል። የዛሬው የዜና መረጃችን እዚሁ ላይ እንጨርሳለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። መረጃውን ከወደዳችሁት ላይክ እንዲሁም ሼር ማድረጉን አይርሱ እያልን
በሌላ ወቅታዊና ትኩስ መረጃ እስከምንገናኝ ድረስ መልካም ጊዜ ነው። ሰላም ለሀገራችን ይሁን። ሰላም ለዓለም ይሁን።